ቆይ እዚህ መምጣትሽ ምንም አሁን ቫልዩ የለውም። በቃ አሁን እዚህ መምጣትሽ ምንም ጥቅም የለውም። አለ በቃ አፍኛለኝ ሳትናፍቂኝ ቀርቷል እኮ። እሺ አትናደድብኝ። አልተናደድኩብሽም። በቃ ላመናችሁ ማለት ነው። እውነታው ይሄ ነው ማለት ነው። በነገራችን ላይ በጣም የሚገርመኝ ነገር ማለት ነው ብሩኬና ሀይሚ ብሩኬ ለበዓል ወደ ቡታጅራ ሄደዋል። በመጀመሪያ እንኳን አደረሳችሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ መልካም በዓል ብያለሁ። እና ብሩኬ ወደ ቡታጅራ ሄደዋል። የተስማሙት አብረው ሊሄዱ ነበረ። ይሄው ግን እሱ ሄደ። እኔ ግን በጣም አሪፍ ነገር እየሰሩ እያለ ለምንድነው መስመር የሚስቱት? በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ቪው ይታይላችኋል፣ በደንብ ነው እንትን የሚሉት። ቪዲዮዎቻቸው አሪፍ ነው። ምንም ይሄን እንከን የሚወጣለት ነገር እይታም አሪፍ ነው። ግን የሆነ ሰዓት ላይ ተጣላን፣ እንደዚሁን እገሌ መጣች የሚሉት ነገር በጣም ነው የሚያስጠላው። ለምን እነሱ ምንም ነገር ቢሰሩ ሁለቱ በቃ ዝም ብለው ራሱ እያወሩ ቪዲዮ ቢሰሩ ይታይላቸዋል። የቪው ችግር የለባቸውም ብሩኬና ሀይሚ ማለት ነው። እና ትላንትና ግን ምን እንደለቀቁ አላየሁም፣ የእውነት ማለት ነው። የተረዳሁት ምንድነው አልሄድም እንዳለችውን መሰለኝና ትላንትና ቤት አልነበርኩም። እንትናቸው ምንም አላየሁ። የዛሬውን ያየሁት ቶፊቄ ደግሞ ቶፊቄ ነው ማነው እሱ የሄዲት ስሙ? እኔ ብዙም ዩቲዩብ አልከታተሉም። ቶፊቅ ነው ማነው? ብዙም ሚፍታ ቶፊቅ አይደለም ሚፍታ አልከታተለውም። ለምን እንደሆነ አይገባኝም ማለት ነው። ዩቲዩብ ብቻ ሲቀዘቅዝ ነው እነሱ ጋር የሚሄደው። ጋይዝ ለምንድን ነው ዩቲዩብ የሆነ ነገር እይታ ሲቀንስበት ወደ እነሱ ይላል? ደግሞ አልናገርም እንጂ አንዳንድ ሚስጥሮች አሉ። አንዳንዶቻችሁ አሉ የሆነ ነገር እንደዚህ ሲሉ አሉ ነው እንግዲህ ይሄዳሉ። ከዛ በኋላ ልክ ሲመጣላቸው ደግሞ ይቀየሳል። እነዚህ ሚስኪኖች ናቸው። በነገራችን ላይ ሀይሚ ብሩኬና ይሄ ማነው ስሙ ይሄ ድራማ እየሰሩ ያሉት አብርሽ ብሩታ ማለት ሰው የሚጠቀምባቸው አይነት ልጆች ናቸው። የዋህ ስለሆኑ ነው፣ ቅን ስለሆኑ ነው። እነዚህ የሚፈልጉት ነገር ሲያገኙ ይሸሻሉ። የሆነ ነገር ሲጎልባቸው ይመጣሉ። እና እኔ ልጁ ብዙም እንትና አይደለውም፣ ግን ብዙ ጊዜ አየዋለሁ። የሆነ ሳላይ ጠፍት ይልና እነሱ ጋር ከዛ በድንገት ይመጣል ማለት ነው። እና ምን ለማለት ፈልጌ ነው ደግሞ ወደመጣሁበት ርዕስ ገባ። እንደነ አብርሽና ሩታ እንዳትሆኑ አደራችሁ። ብሩክዬ አደራሽ፣ ሀይሚዬ የእውነት ማለት ነው። አገል አሁን አብሳላት ነበረች፣ አብሳላት ሄደች፣ በቃ የለችም። ወለደች አይደል? እሷ ወለደች። አብሳላት ነው ማነው ስሟ? ያቺ ያረ ስማቸው ራሱ አይያዝልኝም እኔ። አብሳላት አይደለችም ያቺኛዋ፣ ወለደች። የወለደችዋ ማለት ነው የብሩኬ ልጅ ያለችዋ። አብሳላትማ ገና እሷ ሲጀመር ኖርማሊ ለዩቲዩብ እንደሆነ ተናግራለች አይደል? ግን ብሩኬና ሀይሚ ባካችሁ መንገድ እንዳትስቱን። እኛ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቪዲዮቻችሁን በጣም ነው የምናይላችሁ። እኔ ባይመቸኝ ራሱ ትቼላችሁ ሄዳለሁ እንዲቆጥርላቸው ማለት ነው። ምክንያቱም አብዛኛው ሰው እዚህ አረብ ሀገር ያሉ ልጆች ናቸው ቪዲዮቻቸው የሚያዩ። በነገራችን ላይ አረብ ሀገር ያለ ልጆች ከምናየው በላይ አሜሪካን ያሉ ሰዎች ሲያዩ ቪዲዮቻቸው ሞር ነው ብር የሚሰጣቸው፣ ሞር ነው የሚቆጥረው። እኛ ግን ያን ያህል አይደለም፣ ግን ሞር ሲታይ ይቆጥራል። ከኢትዮጵያ አሁን ያሉ ሰው ቢያያቸው ምንም አይነት ብር አይሰሩም። ኢትዮጵያ ያለ ሰው ቪውም አይጠቅምም፣ ምንም አይጠቅምም ማለት ነው። ስለዚህ ብናይላቸው እነሱ ይጠቀማሉ። ግን መንገድ እንዳትስቱ በቃ። እነ አብርሃምና እነ ሩታ የሚሰሩ ድራማ የእውነት ኦዲየንሱም ሰልችቶታል። እነሱ ራሱ ሰልችቷቸዋል እኮ። ግድ ሆኖባቸው ነው የሚሰሩት ነገር አቶ ይሁን እኔ ያለ አሁንማ ይህ ህፃኑ ልጅ ላይ ብቻ ነው ትኩረት ያለ። እንዴት አንድ ፍሬ ህፃን ልጅ ላይ ረብስማ የሚሰሩት ነገር አያውቁም። በፊት በጣም ጎበዝ ነበሩ፣ አሁን ግን መንገድ እየሳቱ ነው። እና እንደነሱ መንገድ እንዳትስቱ በቃ። እኔ ዛሬ ምክር ነው የእውነት ማለት ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ምንም አይነት ነገር ብትሰሩ ደግሞ የሚታይላችሁ ልጆች ናችሁ። ከመንገዳችሁ መውጣት የለባችሁ። እኔው ሀይሚዬ ወደ ቡታጅራ ስለሄድሽ ደስ ይላል። እሱ ብቻው በዓል ቢሆን ይደብረው ነበረ። እንኳን ሄደ።